አማን በአማን አማን በአማን ተሰብሐ አማን ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር ተሰብሐ በደብረ ታቦር። እነዚህ ልጆች ደግሞ እንዲህ ነው የሚበሩት። ቅዱስ ቅድስት ቅዱስ መጣና በአመቱ። ኧረ እንደምን ሰነበቱ? ግን እኮ ምን አልነበርንም። መጣና ለዛሬ አብጦብኛል ግን ከንፈሬ። መጣና ለዛሬ አብጦብኛል ግን እኮ ከንፈሬ አልነበረም። መጣና ለዛሬ የሚለው እንዲገጥምልኝ ነው። ዝም ብለህ በል። እንዳንተ ሽማግሌ ዳገት ከብዶት ቀስ ቀስ እያለ ሲወጣ ይደገፋል እንጂ ጥሎ ጉልበት አለኝ ተብሎ ጥሎ ይወጣል። ይቅር ይበሉን የኔታ። ቤት ያሉትን ልጆች እያሟሟቅን ጠብቆት ብለን ነው። ይቅር ይበለን እግዚአብሔር ሁላችንን። ደግሞ የማን ከንፈር ነው አበጠ ስትሉ የነበረው? አይ የደብረ ታቦር መዝሙር አዲስ ግጥም ነው። የቀድሞ ማን አረጀ ብሏችሁ ነው አዲስ የምትፈጥሩት? መጣና በአመቱ የሚለው እኮ ለጀማሪ አይሆንም ብለን ነው። ይኸው ቅዱስ አምና የጨፈሩት ዘንድሮ ጎርምሰው ያቆሙ እንደሆን እነሱን ተክታችሁ እናንተ ብትጨፍሩ መጣና በአመቱ ማለታችሁ ምንም ችግር የለው፣ ልክም ነው። ዋናው ግን እናንተ በትውፊት ስንረከበው የመጣነውን ነገር ግጥሙን እንድትቀይሩ ማን ነው ስልጣን የሰጣችሁ? በትውፊት የተላለፉ እዛ ማዶ አንድ ጃኬት እዚህ ማለ አንድ ጃኬት የኔ ማቀድስ የከብቶች በረት ይኸውልህ ቅዱስ ከበዓሉ ጋር የሚስማማውና በትውፊት የተረከብነውማ እንዴት መሰለህ የሚለው ቡሄ በሉ ሆ ቡሄ በሉ ሆ ልጆች ሁሉ የኛማ ጌታ የዓለም ፈጣሪ የሰላም አምላክ ትሁት መሐሪ በደብረ ታቦር የተገለጠ ልብሱ እንደ ብርሃን ያንጸባረቀው ፊቱ እንደ ፀሐይ በርቶ የታየው ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለኛ በራልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩ ሙሴ ኤልያስ አባቱም አለ ልጄን ስሙት ቃሌ ነውና የወለድኩት ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለኛ በራልን
ለእኛ በራልን። ታቦር አርሞንኤም ብርሃን ታየባቸው ለቅዱስ ተራሮች በጣም ደስ አላቸው። ሰላም ሰላም የታቦር ተራራ ብርሃነ መለኮት ባንቺ ላይ አበራ። ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ በራልን። አባቴ ቤት አለይ ለከት እናቴም ቤት አለይ ለከት ተከምሯ እንደ ኩበት ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ ቡሄ ካለፈ የለም ክረምት ዶሮ ከጮኸ የለም ሌሊት። እንደዚህ ነው የሚባለው ቅዱስ። ወይኔ ኔታ በጣም ነው ደስ የሚለው። እባክዎ አስተምሩኝ። ለከት ደግሞ ምንድን ነው የኔታ? ቡሄን ደግሞ ያመላጣሉት እኮ። የኔታ እንዴት ጎበዝ ኖት! እንደዚህ ሲዘምር እኮ አይተኖት አናውቅም። ቡሄ መጣ ያመላጣ ነው ያሉት። ከዚህ ሁሉ ግጥም በቃ መላጣ የሚለውን ነው የምትይዙት። አይ እናንተ እንደው ቅድስት ጎበዝ ነው አስተምረኝ ማለትሽ ጥሩ ነው። በእርግጥ የደብረ ታቦር ዝማሬ ብዙ ጊዜ ወንዶች ናቸው የሚዘምሩት። እናንተ ደግሞ ለአዲስ ዓመት እንቁጣጣሽ ግን ማወቅሽ አይከፋም፣ ትማሩታላችሁ ወደፊት። ለከት ማለት ለደብረ ታቦር የሚጋገር ዳቦ አለ ታውቃለህ? አዎ። እንደሱ አይነት ዳቦ ሙልሙል ይባላል እና ያ ነው ሌላ ስሙ ለከት ይባላል። እዚያም ቤት እዚያም ቤት እዚያም ቤት በጨፈራችሁ በዘመራችሁ ቁጥር ስለሚሰጥ ለከት እዛም እዛም አለኝ ተከምሯል እንደ ኩበት ብዙ አለኝ ተርፎኛል ማለት ነው። ስለዚህ ለከት ማለት የደብረ ታቦር ወይም የቡሄ የሚጋገረው ዳቦ ነች። እሷን ወቅ ቡሄ ካለፈ የለም ክረምት ወይም ደግሞ ቡሄ መጣ ያመላጣ የተባለው ደግሞ መላጣ ገላጣ የሚለውን ነገር በደንብ አስተውሉ። መላጣ ገላጣ የተባለው ክረምቱ ጭፍግግ ብሎ የነበረው በደመናው በዝናቡ አማካኝነት ወገግ እያለ በጋ እየመጣ ስለሚመጣ ያ ጭፍግግ ያለው ተገለጠ ለማለት ቡሄ መጣ ያመላጣ ግልጥ የሚያደርግልን መጣ ለማለት ነው። ገብቷችኋል? አዎ ገብቶናል። ግን እኮ ስለ ደብረ ታቦር በእኔ በኩል ምንም አላውቅም። እሺ ደግሞ ይኸውላችሁ ደብረ ታቦርን በደንብ መያዝ መቻል አለባችሁ። ደብር ማለት ተራራ ማለት ነው። ታቦር ደግሞ የተራራው ስም ነው። ጌታችን ከደቀ መዛሙርቱ ሶስቱን ጴጥሮስ፣ ዮሐንስና ያዕቆብን ይዟቸው ወደ ረጅሙ ተራራ ወጣ። በዚያም በፊታቸው ተለወጠ። ፊቱ እንደ ፀሐይ አበራ፣ ልብሱ ደግሞ እንደ በረዶ ነጭ ሆነ። ከዚያ በኋላ በዚያ ሳሉ ከሰማይ ደመና ጋረደውና ነጎድጓድ ድምፅ ተሰማ። ዛሬ ጅራፍ የምናጮኸው ለዚያ። ከዚያ በኋላ ከሰማይ ድምፅ መጣ፣ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። አብ በሰማይ ሆኖ ተናገረ ማለት ነው። ከዚያ ደግሞ ከሱ ጋር ሁለት ሰዎች መጥተው ነበር። አንዱ ኤልያስ፣ አንደኛው ሙሴ። ሙሴ በመቃብር ያሉትን ወክሎ፣ ኤልያስ ደግሞ ሳይሞቱ የተሰወሩትን ወክሎ መጡ። ሙሴም ኤልያስም አይደለም የሕያው የእግዚአብሔር ልጅ ነህ ብሎ ቅዱስ ጴጥሮስ የተናገረውን በደብረ ታቦር አሳያቸው። ከዛ ቅዱስ ጴጥሮስም ይሄ የመሰከረውን ነገር ሲያይ በዚያ ደስ ስላለው 3 ዳስ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ደግሞ ለኤልያስ፣ ከዚያ በዚህ መኖር ለኛ መልካም ነው ብሎ አለ ጴጥሮስ። ስለዚህ ደብረ ታቦር ብርሃነ መለኮቱን የገለጠበት ብርሃን የሆነበት ደግሞ በዚህ ጊዜ ሲገለጥ ደግሞ እንደ ኢትዮጵያውያን ልዩ የሚያደርገው የአዲሱን ዓመት ብርሃን ልናይ የምንደረደርበት ጊዜ ላይ ስለሆነ ደግሞ እጥፍ ድርብ በዓል ያደርገዋል። ስለዚህ በዚህ ምክንያት ነው ደብረ ታቦር የሚከበረው ወይም በዝማሬው ደግሞ ቡሄ እየተባለ የሚጠራው። አሁን ገብቷችኋል? ገብቶናል። እኔ በደንብ ገብቶኛል። ለኔታ ባጭሩ ነው። ብዙ ትማራላችሁ ሄዳችሁ። ባጭሩ ጅራፉን ሰማችሁ እንዴ? ሰማችሁ ሲጮህ ጅራፍ? አዎ አዎ።
ከሰማይ ነጎድጓድ መጣ። የሚያስደነግጥ ድምፅ አላልኳችሁም? ያ የደብረ ታቦሩን ድምፅ ለማስታወስ እኮ ነው ዛሬ ጅራፍ እየገመዱ ልጆች ያረጉት አይደል? እስቲ ከኔ ጋር በሉ ጎበዝ። ግን ኔታ እዛ ማዶ አንጀሪካን እዚህ ማላ አንጀሪካን የዚህ ቤት ባለቤት ልሄድ ነው አሜሪካ ካላልክ ምንም ብር እንደማላገኝ ጓደኛዬ ነግሮኛል። ጀሪካን አሜሪካ ብር? አሁን ከዚህ ምን አገናኘው? ቅዱስ ይሄ ገንዘብ ለመሰብሰብ ተብሎ አይደለም የሚዘመረው፣ እግዚአብሔርን ለማመስገን የተገለጠው ምስጢር ለማስታወስ ነው። እሺ ቅድም እንደነገርኩ ከዝማሬው ጋር እኮ ይሄን የሚመለከት እኮ አለ። ከፈለክ ይኸው ስማ። የዓመት ልምዳችን ሆ ከጥንት የመጣ ሆ የተጋገረው ሆ ከመሶብ ይውጣ በደብረ ታቦር ጌታ ስለመጣ የተጋገረው የተከመረው ሙልሙሉ ይወጣ ይባላል። አይ ቅዱስ አንተ በቃ ሆድ ያለበትን ነገር ብቻ ነው የምታስታውሰው። ቅዱሴ የበላና የተማረ ወድቆ አይወድቅም። አሁን የነገሩኝም ብዬ ሙልሙልን ካገኘው ጥሩ ነው። በቃ ዋናው እሱ አይደለም፣ ቅድም እንደነገርኩ ነው። ሙልሙሉ ይደርሳል። እሺ ማመስገኑ ነው ዋናው። እሺ ኔታ በሉ አሁን ይኸው እንግዲህ ችቦ ይበራል ገና አይደል? አዎ። ስለዚህ የታች ደግሞ ይጠብቁናል የከተማው ሰው። ከዚያ ሄደን ደግሞ ችቦ እናበራለን፣ ዝማሬ እንዘምራለን። ከዚያ ደግሞ እናንተ ወንዶቹ ደግሞ ሴቶቹ አብራችሁ ትካፈላላችሁ። ግን ዝማሬ ወንዶቹ ናችሁ የምትዘምሩት። ሙልሙል ደግሞ ይሰጣል። እሱን እንግዲህ ቅዱስ ትጎምዳለህ። አይዞ እሺ። አሁን እንሄዳለን። በቃ ኑሽ እንወረድ። ቀስ እያልን ደግሞ ጥላችሁ እንዳትሄዱ። አሁን ቀስ ብላችሁ እሺ። እሺ። ወደ ታች ደግሞ አደጋ ነው። ቀስ ብለን ከተራራው ላይ ያመጣኋችሁ የተራራው ምስጢር እንድታስታውሱ ነው። እሺ እሺ። በጣም ጥሩ ነው። ግን ኔታ ችቦ ባናበራስ እንቅልፌ መጥቷል። ወይም ትርጉሙን ይንገሩኝና እናበራለን። እሺ ችቦ ይሄንም እኮ ልነግራችሁ እችል ነበር። እሺ ችቦ ምን መሰለ? በደብረ ታቦር የተገለጸው ብርሃነ መለኮት ነው አላልኩህም? ብርሃን የሚለውን አስተዋልክ? ቅድስት አንቺም ሰምተሻል ብርሃን የሚለው። ስለዚህ ችቦ ሲለኮስ ብርሃን ያወጣል አይደል? ጨለማውን ይገፋል። ስለዚህ ያንን ለማስታወስ ነው። ነገር ግን ደግሞ በትውፊት የሚነገር ታሪክ አለ። ጌታችን በደብረ ታቦር ላይ ብርሃነ መለኮቱን ሲገልጥ ተራራው በሙሉ በብርሃን ተሸፍኖ ነበር። ከተራራው ስር ደግሞ ከብቶቻቸውን አሰማርተው የሚጠብቁ እረኞች ነበሩ። ብርሃኑ በጣም ከፍተኛ ስለነበር ቀን መሰላቸው። ከዚያ ከብቶቻቸውን ይዘው ወደ ቤት ሳይመለሱ አመሹ። ከዚያ በኋላ እናትና አባቶቻቸው ልጆቻቸው ሲቀሩባቸው ወንዶቹ ጨለማ ነውና ችቦ ይዘው አብርተው፣ እናቶቹ ደግሞ ቀኑ ሙሉ ብለዋል እርቧቸው ይሆናል ብለው ሙልሙል ጋግረው ይዘው መጡ። ከዚያ በኋላ ግን የብርሃነ መለኮቱ መገለጥ ነገሯቸው። እነሱ የሚያዩትን ከፍተኛ ብርሃን በዚህ ተደሰቱ የሚል ታሪክ ደግሞ ቤተክርስቲያን ታስተምራለች። ስለዚህ ወንዶች ናቸው ችቦ የሚያበሩት፣ ሙልሙል ደግሞ የሚሰጡት ሴቶች ናቸው፣ ወይም እናቶችና አባቶች ማለት ነው። አሁንስ ገባ ቅዱስ? እኔ በደንብ ገብቶኛል ኔታ። ተመጠየቅ ጎበዝ ነህ። ታዲያ የጠየቀውን ጥንቅቅ አድርገህ መያዝና መኖር ያስፈልጋል። እሺ ጎበዝ። ቅድስቴ አንቺም ደግሞ መቼም ስለ አዲስ ዓመት ደግሞ ሲደርስ እንደምትጠይቂ ተስፋ አደርጋለሁ። ለዛ ይሆናል ዝም ያልሽው። አዎ የኔታ እንደዛ ነው። አሁን እንሂድ፣ በቃ አሁን እንሂድ። ታች ጠብቁናል። በሉ ቶሎ በሉ። እሺ የቡሄ ብርሃን ለእኛ መጣልን። የቡሄ